ይህ በቁድስ የሚገኘው የተከበረው ቅዱስ ስፍራ ሐረም አሸሪፍ ነው። የእስልምና ሶስተኛው ቅዱስ ስፍራ የሆነውን መስጂድ አልአቅሷንና በ7ኛው ክፍለ ዘመን የተገነባውን የዓለት ጉልላት በውስጡ ይዟል። ጉልላቱ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ወደ ሰማይ ያረጉበት ስፍራ ነው ተብሎ ይታመናል። መስጂድ አልአቅሳ የሚገኝበት ምስራቅ ቁድስ የፍልስጤም መሬት ቢሆንም አሁን የተያዘው ግን በኃይል በወረሩት በእስራኤል ወታደሮች ነው። እንደ አውሮፓውያን አቆጣጠር በ1948 የእስራኤል መንግስት ከመመስረቱ በፊት ቁድስ ከተማ ሙስሊሞች፣ አይሁዶችና ክርስቲያኖች አብረው የሚኖሩባት በፍልስጤም ስር ያለች ከተማ ነበረች። በ1947 የወጣው የተባበሩት መንግስታት ድርጅት የክፍፍል ውሳኔ በፍልስጤም ምድር ላይ የተለዩ የአረብና የአይሁድ መንግስታት እንዲቋቋሙ ሲያዝ፣ ቁድስ ደግሞ በተባበሩት መንግስታት የሚመራ ልዩ ዓለም አቀፍ አስተዳደር እንዲኖራት ደንግጎ ነበር። ሆኖም እስራኤል 78 በመቶ የሚሆነውን የፍልስጤም ግዛት በመቆጣጠር ከተመሰረተችና በርካታ የአካባቢው ተወላጅ ፍልስጤማውያን ከተፈናቀሉ በኋላ የቁድስ ምዕራባዊ ክፍል በእስራኤል፣ ምስራቃዊ ክፍል ደግሞ በዮርዳኖስ ቁጥጥር ስር ወድቋል። በዚህ መነሻ መስጂድ አልአቅሷ ከ1967 ጀምሮ በባለ አደራነት የሚተዳደረው በዮርዳኖስ ሐሺማዊ ንጉሣዊ ቤተሰብ ነው። ይህ የሆነው ዮርዳኖስና እስራኤል በቅጽር ግቢ ውስጥ ያሉ ጉዳዮችን የእስላማዊ ወቅፍ እንዲያስተዳድር በደረሱበት ስምምነት መሰረት ነው። በእርግጥ የዮርዳኖስ ንጉሣዊ ቤተሰብ በቁድስ የሚገኙ ሙስሊምና ክርስቲያን ቅዱሳን ስፍራዎች ላይ ያለውን ባላደራነት ታሪክ የጀመረው ፍልስጤም በብሪታንያ ስር በነበረችበት በ1924 ነው። በ1967 በተደረሰው በዚህ ውል እስራኤል የውጭ ደህንነትን እንድትቆጣጠር ከስምምነት ላይ ተደርሷል። መስጂዱ ሙስሊም ያልሆኑ አካላት በጉብኝት ሰዓታት ወደ ስፍራው እንዲዘልቁ ቢፈቀድላቸውም በውስጡ ለጸሎት እንዲቀመጡ ግን ፈጽሞ አይፈቀድላቸውም። በስፍራው ሰላትና ዱዓ የተፈቀደው ለሙስሊሞች ብቻ ነው። ይሁን እንጂ ባለፉት ዓመታት ይህን በመጣስ ተደጋጋሚ ሙከራዎች ሲደረጉ ቆይተዋል። የእስራኤል ባለሥልጣናት ለበርካታ ዓመታት ነውጠኞችን አስከትለው ወደ ቅጽሩ ገብተው ትንኮሳ በሚፈጽሙበት በዚህ ስፍራ በዚህ ዓመት ግንቦት ወር የትንኮሳ አጋር ያገኙ መስለውም ነበር። የእስራኤል አጋር ሆና መታ የነበረው እንደተለመደው አሜሪካ ነች። አሁን አሜሪካና እስራኤል እየሰሩበት የሚገኘው ጉዳይ ዮርዳኖስ በቁድስ የሚገኘው ታሪካዊውን መስጂድ አልአቅሳ ግቢ የመጠበቅና የማስተዳደር መብቷን ለመንጠቅ የሚደረግ ነው። አስተዳደሩ ከእስራኤል ጥቅሞች ጋር ይበልጥ እንዲጣጣም እየሰሩ መሆኑም ተነግሮ ነበር። ይፋዊ ባይሆንም አሜሪካ ለዚህ ጉዳይ አስፈጻሚ አድርጋ የሰየመችው በአስተዳደሯ ውስጥ ይፋዊ የሥራ ድርሻ የላቸውም የሚባሉትን የአሜሪካው ፕሬዝዳንት ዶናልድ ትራምፕ አማች ጃሬድ ኩሽነርን ነው። በእስራኤል የአሜሪካ አምባሳደር ማይክ ማካቢ በሚደገፈው አዲሱ ዕቅድ የመስጂዱ አስተዳዳሪ የዮርዳኖስ እስላማዊ ወቅፍ ስልጣን በድንገት እንዲነጠቅ የማድረግ ዕቅድ ተይዟል። በምትኩ በእስራኤል መንግስት በሚቋቋም አዲስ አካል መስጂድ አልአቅሳ የብዙ እምነቶች ማዕከል እንዲሆን ሊታወጅ ታስቧል። የአዲስ ዝግጅት በሙስሊሞች የተቀደሰው ስፍራ ላይ ለአይሁዶች እኩል ተደራሽነትን የሚፈቅድ ነው። በተጨማሪም እስራኤል በኢማሞች በዳዮችና በከፍተኛ የመስጂዱ ባለሥልጣናት ሹመት ላይ ስልጣን ይኖራታል። በዚህ ብቻ ሳይገደብ በሳምንታዊ የጁምዓ ኹጥባ ላይ በሚነሱ ርዕሰ ጉዳዮች ላይም እንዲሁ የይለፍ ማረጋገጫ የመስጠት ተሳትፎ ታደርጋለች። ባለሥልጣናት ጨምረው እንደገለጹት የትራምፕ አስተዳደር መስጂዱን ወደፊት ምን ሊሆን እንደሚገባ የሚያሳይ ሰነድ አዘጋጅቷል። አስተዳደሩ መስጂዱ የእስልምና መገለጫው እንዲገፈፍና ስፍራው ሦስቱንም አብርሃማዊ ሃይማኖቶች የሚያስተናግድ የቱሪስት መስህብ ሆኖ እንዲቀየርም ፍላጎት አሳድረዋል። የትራምፕ አስተዳደር ሰነድ ላይ እንደሰፈረው የአረብ ሀገራት በአቅሳ መስጂድ ግቢ ላይ በፈረቃ የመቆጣጠር መብት ሊሰጣቸው ይችላል። በወቅቱ ባህሬን፣ ግብፅ፣ ሞሮኮና የተባበሩት አረብ ኤምሬትስ ስለ አሜሪካ የውሳኔ ሐሳብ ማብራሪያ እንድትሰጣቸው ተዘግቦ ነበር። ከአረብና ሙስሊም ሀገሮች መካከል የቀረበውን የውሳኔ ሐሳብ እንደምትቃወም አሳውቃለች የተባለችው ከዮርዳኖስ ጋር ጥልቅ የታሪክና ጠንካራ ጥምረት ያላት ሳውዲ አረቢያ ብቻ ነበረች። ይህ በእንዲህ ባለበት የእስራኤል ትንኮሳም በቀጠለበት በዚህ ሳምንት የአረብና ሙስሊም ሀገራት የውጭ ጉዳይ ሚኒስትሮች በምስራቅ ቁድስና በውስጧ በያዘችው በቅዱሳት መካኖቿ ማለትም የእስልምናና ክርስትና ላይ የሚፈጸሙ የእስራኤልን ጥሰቶች የሚሰንዱበትና ለዓለም የሚያጋልጡበት ቋሚ አሰራር ለመዘርጋት ከስምምነት ላይ መድረሳቸውን አውጀዋል።
ረቡዕ ዕለት በዮርዳኖስ አማን በተካሄደው ስብሰባ ላይ የጸደቀው የጋራ መግለጫ ይፋ ሲደረግ ከሌሎች ጉዳዮች ውስጥ ጎላ ብሎ የታየው ሀገራቱ በሚያዘጋጁት የጋራ ዕቅድ በእስራኤል በኩል በቅዱሳት መካኖችና በምዕመናን ላይ የሚፈጸሙ ጥሰቶችን የሚያስተላልፍ እንዲሁም ጉዳዩን ለዓለም አቀፍ ድርጅቶችና ለዓለም ሕዝብ የሚያቀርብ ሚዲያ መክፈት የሚለው ይገኝበታል። በዚህ አማራጭ ሚዲያ የሚተላለፉት በእስራኤላውያን ሰፋሪዎችና ባለሥልጣናት የሚደረጉ ወረራዎች፣ በምዕመናን ላይ የሚጣሉ ገደቦች፣ በቁድስ አውቃፍና በመስጂድ አልአቅሳ ጉዳዮች መምሪያ ሥራ ላይ የሚደረጉ ጣልቃ ገብነቶችና በስፍራው የሚደረጉ ቁፋሮችም ናቸው። የአረብ ሚኒስትሮች ቁድስ ኮሚቴ አባላት፣ የአረብ ሊግ ዋና ጸሐፊ አህመድ አቡ ገይት እንዲሁም የቱርክ፣ ፓኪስታን፣ ኢንዶኔዥያና ማሌዥያ ተወካዮችን ጨምሮ ያሳተፈው ስብስብ የቁድስን አረባዊ የእስልምና ማንነት እንዲሁም ሕጋዊና የሕዝብ ስብጥርን ማለትም ዲሞግራፊን ለመለወጥ ያለሙ የእስራኤል ፖሊሲዎችን ኮንነዋል። በእርግጥ የአረብና ሙስሊም ሀገሮች ወትሮም ተሰባስበው ሲበተኑ የእስራኤልን ድርጊት ኮንነው መግለጫ ማውጣታቸው የተለመደ መሆኑን በመግለጽ ከከንፈር መምጠጥ ባለፈ ተግባር ላይ እንደማይሳተፉ በማንሳት ነቀፌታ የሚሰነዝሩባቸው ታዛቢዎች ብዙ ናቸው። ስብሰባውን ያስተናገደችው የዮርዳኖስ የውጭ ጉዳይ ሚኒስትር አይመን ሰፋዲ በሰጡት አስተያየት እስራኤል ነባሩን ሁኔታ ማለትም ስታተስኮ ለማወክ መሞከሯ ከፍልስጤምና ከዮርዳኖስ አልፎ ወደ ሁሉም ሙስሊም ዓለም ውስጥ የሚዛመት ሃይማኖታዊ ግጭት ሊቀሰቅስ ይችላል ሲሉ ነገርየው ለራሳቸውም ቢሆን ስጋት መሆኑን ተናግረዋል። ሀገራቱ በቁድስ ከተማና በቅዱሳት መካኖቿ ባሉ ለውጦች ላይ ለመወያየት በመስከረም ወር በኒውዮርክ በሚካሄደው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ከፍተኛ የመሪዎች ስብሰባ ወቅት የእስላማዊ ትብብር ድርጅትና የአረብ ሊግ የጋራ ሚኒስትሮች ስብሰባ እንዲጠራም ጥሪ ከማቅረብ አልሰነፉም። ሀገራቱ በቀጣይ በሚያዘጋጁት የጋራ ዕቅድም በእስራኤል በኩል በቅዱሳት መካኖችና በምዕመናን ላይ የሚፈጸሙ ጥሰቶችን የሚያስተላልፉበት እንዲሁም ጉዳዩን ለዓለም አቀፍ ድርጅቶችና ለሰፊው የዓለም ሕዝብ የሚያቀርቡበት ሚዲያ መክፈት የሚለው ጉዳይ ግን ሊኖረው ከሚችለው ተጽዕኖ አንጻር በጉጉት የሚጠበቅ ሆኗል። በአሁኑ ሰዓት በምስራቅ ቁድስ የሚኖረው ፍልስጤማውያን ቁጥር ከ350 ሺህ በላይ ሲገመት 35 በመቶ ይህ የፍልስጤም መሬት በእስራኤል በወረራ ተይዟል። በፍልስጤም መሬት ላይ 230 ሺህ የእስራኤል ሰፋሪዎች ይኖራሉ። ለዚህ ጥንቅር አልጀዚራ፣ ሚድል ኢስት አይ፣ ሁሪያት ዴሊ ኒውስ እና አናዶሉን በዋቢነት ተጠቅመናል።